ካሌብ ዋለልኝ እባላለሁ በደባላማች ሲትኮም ላይ የዶክተር ዳንኤልን ገጸ ባህሪ ነው የምጫወተው። ሃይ እሺ ማህሌት ፍቃዱ እባላለሁ በካራክተር ስሜ ኮኪ የኮኪን ገጸ ባህሪ ነው የምጫወተው። ታደላ ያለው እባላለሁኝ በደባላማች ላይ ባሻ ነው እየተጫወትኩ። ስሜ ኢየሩሳሌም ነስሩ ይባላል ደባላማች ላይ የሃይሚን ካራክተር ኮኪ እጫወታለሁ። ስሜ ቴድሮስ ሸዋንግዛው ይባላል በደባላማች ሲትኮም ውስጥ የሰለሞን ገጸ ባህሪ ወይም ሰሌ ነው የምንለው የሱ ነው የምጫወተው። ደባላማች ገና ስክሪፕቱን ካየሁት ጀምሮ የወደድኩት ሲትኮም ነው። እንደ ሲትኮም ከዛ በላይ ከሲትኮሙን የሚሰራው ፕሮዳክሽን ቀና ሌት ፕሮዳክሽን ስሙን ካልተሳሳትኩኝ በወጣቶች የተገነባ ነው። ከዋናው ኤክስኪዩቲቭ ፕሮዲዩሰር ናውድ ጀምሮ ደራሲዎቹ፣ አዘጋጆቹ፣ የካሜራ ክሩ አጠቃላይ ለስራ በጣም ትልቅ ኢነርጂ ያላቸው ልጆች ናቸውና ከደዚህ አይነት ክሩ ጋር አብረህ ስትሰራ የሚሰማ ስሜት አለ። ለስራው ሙሉ ጉልበት ይዞ ከሚመጣ ሰው ጋር ስትሰራ ያንተንም ያለህን ነገር እንድትጠቀም ያደርጋልና ሙሉን ወድጄው መስራው ስራ ነውና ደባላማች የመጀመሪያው ሲዝን ስፔሻሊ አሪፍ ሆኖ ነው ያለቀው። በዛ ሰዓት ገጠመኝ ምለው ቻሌንጅ ያደረገኝ ነገር እውነት ለመናገር አላስታውስም። ሁሉንም ደስ ብሎኝ ነው የሰራሁት። ይሄ ነው። ሲዝን 1 ቆንጆ ነበረ። በቀረጻው ለኔ ከባድ ነገር አልገጠመም። ምናልባት እንደውም ትንሽ ኮኪ ያልተገለጸች ምናምን ብዬ ይሆናል እንጂ ምንም የገጠመኝ ከባድ ነገር የለም። ደባላማች ሲዝን 1 ላይ የነበረው መጀመሪያው ክፍል ላይ የነበረው ለኔ ጥሩ ግኝት ነው የነበረኝ። ምክንያቱም ረጅም የሲትኮም ሰራ ይሄኛው ደባላማች ለኔ ትልቅ ነገር እንደመጀመሪያ ነው የወሰድኩት እንደመጀመሪያ ልጅ የምወስደው ነገር እና በዛ ላይ የቡድኑ አባላቶች የነበሩት አቀባበላቸው ከኔ ጋር ያላቸው አታችመንት ግንኙነት በጣም ደስ በሚል ቤተሰባዊ በሆነ ነገር ስለሆነ በጣም ደስ ብሎኝ እንደውም ፕሮግራሙ እስከሚኖር ድረስ ቸኩዬ ተዘጋጅ የምመጣበት በጣም ከመደበኛው በበለጠ ወደዚህ አትኩሬ የምመጣበት የልጆቹ ፍቅርም ለስራው ያላቸው ትጋትም ስለሚጋብዘኝ በጣም ደስ ብሎኝ ነው የሰራሁት። እኔ ደባላማች ላይ የተቸገርኩበትም ነገር የለም። እንግዲህ ትንሽ ደረጃ መውጣትና መውረድ መሯሯጥ ያላት ነገር ላይ ሲሆን ያው ካዘጋጆቹ ጋር ነግርና ከራሴ ከጤንነት ጋር አያይዘዋለሁ እንጂ በተረፈ ምንም ተመችቶኝ ነው የሰራሁት። ሲዝን 1 በጣም ቆንጆ ነበረ። በጣም ከማከብራቸው ከትልልቅ አርቲስቶች ጋር ነው የሰራሁት። በዚህ አጋጣሚ በጣም ደስ ብሎኛል። በዚህ ስራ አጋጣሚ ስላገኘኋቸው ቆንጆ ቆይታ ነበረን። በቀረጻ ወቅት በጣም ብዙ የሚያዝናኑ ነገሮች ነበሩ። ግን ደግሞ ስንቀርጽ ከባድ የነበረው ነገር መብራት ነበር። ብዙ ጊዜ መብራት ስላልነበረ እሱን እየጠበቅን ነበር የምንሰራው። ሲዝን 1 በጣም አሪፍ ነበር። እውነት እኔ ማለቴ እንዳሰብነው ካሰብነው በላይ ነው እንደውም ሰው የተቀበለው። የካራክተር ቫራይቲው ምናምን ሰው ወዶታል። ታሪኩም በጣም ደስ ብሎታል። ሰዎች የሚያገኙ ሰዎች በጣም ነው የሚነግሩኝ ስለ ሲትኮሙ። እኔ ራሱ በጣም ነው የገረመኝ። አሪፍ ነበር። እኔ ብዙ ቻሌንጅ ምለው ነገር አላየው እውነት ለመናገር። በእርግጥ ውስጥ ብዙ ቻሌንጆች ሊኖሩ ይችላል። እንዲህ ዝም ብሎ በቀል አይሰራም ሲትኮም። ግን ያን ያህል እንደዚህ የከረረ ነገር አልገጠመኝም። ደስ የሚል ጊዜ ነበር ያሳለፍነው። ከተመልካች ወይንም ከተደራሲ የሰማሁት አስተያየት የተለየ የምላቸው ነገሮች እኔም ሙያ ውስጥ እንደቆየ ሰው ብዙ ስራዎቻችንን ሰርተን ከህዝብ ጋር እንገናኛለን። ሰው የሚሰጠን አስተያየቶች አሉ። አንዱን ካንዱ የምንለይበትም ጉልበት የምናገኘው በዚህ ኦዲየንስ ፊድባክ ነውና ከዚህ ለየት ያለ ያገኘሁት ስፔሻሊ ከባለሙያዎች ዘንድ
የተለየ አስተያየቶችን ነበር ያገኘሁት። አንዳንዴ እንደ ስራ እንቆጥረውና ስራዎቻችን ስራ ነው ብለን እናልፋለን ወይ ሲሪየስ የሆነ ውይይት ክርክር ይደረጋል እንጂ ጠለቆ የመደናነቅ ነገር አላይም ብዙዎቹ ላይ። ይሄኛው ላይ ግን በጣም በቃ ደስ የሚል ስሜት አይቻለሁ ባለሙያዎች ጓደኞቼ ጋር ሲትኮሙን የመውደድ ነገር ልዩነት እንዳለው አጠቃላይ የፕሮዳክሽኑን ጥራት ውበት አድንቀውልኛልና ይህንን ለየት እንዲል አድርጓል እኔ ጋር። ከዛ በተረፈ ዳንኤል የሚባል ካራክተር ጫወት ነበር ከዚህ በፊትና አሁንም ደግሞ ዶክተር ሆኖ የመጣው ዳንኤል ነው። ከዛ አንፃር የእውነት ስሜ እስኪሆን ድረስ ዳንኤልን ቅርብ እያደረገው ይመስለኛል። አጠቃላይ ቆንጆ አስተያየቶች ነው ያገኘሁት። እሺ ከሰው የሰማሁት ነገር ሲዝን 1 ላይ ብዙ ነበር የጠበቅንሽ ነው። ያው መጀመሪያ ልክ ሲጀምር ሲዝን 1 ላይ ስለነበርኩ የመጀመሪያው ኤፒሶድ ላይ ከዛ ረጅሙን ፓርት እንደሚያገኙ ነበር ብዙ ሰው የነገረኝ። ግን የተወሰነው ፓርት ላይ የኮኪ ገጸ ባህሪ በባሏም ስለሚገለጽ የለችም መሀል ላይ ነው የምትመጣው። ግን በመጣችበት በነበሯት ሲኖች ግን የኮኪ ባህሪ የተገለጸ ነው። ከሰው መስማው እሱን ነው። ኃይለኛ ሴትም ትመስላለች፣ ተጫዋችም ትመስላለች። ሌላ ደግሞ በጣም በቃ ቀልደኛ ነገር ትመስላለች ነው ያሉኝ። እኔ ግን እንደዛ አይደለም ያየኋት። እሱ ላይ እኔ አንዳንድ ያው ኮሜንቶችንም አይቻለሁኝ። እከሌ ሆኖ ቢሰራው ከባሻ ከሰራው እንትና ሆኖ ቢሰራ የሚል አንዳንዱ አስተያየቶች ደርሰውኛል። በሌላ በኩል ደግሞ በጣም የራሱ የሆነ ከለር ከተለመደው ከለር ወጣ ያለ የራሱ የሆነ ከለር ስላለ ባሻን ጥሩ ተጫውቶታል የሚሉኝም አሉ። በአንጻራዊነት አብዛኛው ያው ጥበብ ሁሉ ጊዜ አዲስ ነችና ዛሬ የነበረንን ለነገ አስተካክለን እንግዲህ ለቀጣዩ ማስተካከል ነው። ሬዲ አንዴ እንትን አለ የነዛንም የሰሩትንም ሰዎች የሚባሉትንም ለማየት ሞክሬያለሁ። የየራሳቸው ከለር ስላለ ተመልካቹ የሰጠኝንም አስተያየት እንዳስተያየት ወስደዋለሁ። ግን እንትና ቢሆን የሚሉ አስተያየቶች ነበሩ። እንግዲህ ደባላማች የራሱ ኦዲየንሶችን ይዞ መጥቷል እና ብዙ ሰው ሪሌት አድርጎበታል ከምጠብቀው በላይ። ከአማቾቻቸው ጋር የሚኖሩ ሰዎች በደንብ ሪሌት አድርገውበታል። የእውነት በቃ እየተነኩ ነበር ሲስቁ የነበሩት እና ካራክተሪንም እንደዚሁ ሃይሚን ሰዎች ወደዋታል። መቼ ነው የምትወጪላቸው ምናምን ይሉኛል። አዎ አንድ ሰው የሆነ እቴጌ የሚባል ሲትኮም ነበረኝና እሱን እየሰራን ያለ እዛ ላይ ጠጪ ነበርኩ። እዚህ ላይ ቴዲ መቼ ነው እዚህ ላይ የምትጠጣው ሰክረ መቼ ነው የምናየው ያለኝ ሰው አለ። እሱ በጣም ማረሰው አጋጣሚና አስተያየት ነው። አዎ ከተላለፉት ሲትኮም ሲኖች ውስጥ ዶክተር ላውንጅ ውስጥ ሆነን እኔ ዘርሽና ሰሊ የምናወራቸው ፓርቶች ነበሩ። እዛ ላይ ስፔሻሊ አንዱ ሲን አለና እሱን ለይተው ኤዲት አድርገው ያሳዩኝ ሲን ነበር። በጣም የሆነ ፌሻል ኤክስፕሬሽን በጣም የምንጫወትበት አይነት እና እሱን ደግሞ ቆርጠው ስላሳዩኝ መሰለኝ የበለጠ እንዳስታውስ አድርጎኛል። ብዙዎቹ ሲኖች ወደናቸው የሰራናቸው ናቸው። ከኳስ ስንመጣ እዛ ጌም ስንጫወት ያሉት እነ ኩኪ መተው የአመታዊ ባላቸውን ለማክበር ሲጠብቁ ሁለቱ ሴቶች እነዚህ ወንዶቹ ጌም ላይ ሆነው ረስተዋቸው መተው የሚያደርጉት ስሜት ጨዋታ እነሱ እንትኖች አረሳቸው ሲኖች አረሳቸው። እኔ ከሲኑ በጣም የሚያዝናናኝ የሊሊና የዘሪሽ አንቨንሰሪ ላይ ሰውየው በቤታቸው በተጠራው ግብዣ ላይ የሚሰሩት እንትን ነው። ያ ግብዣ ላይ መተው ስጋ እስከ መቁጠር ምን እስከሚል የደረሱት በጣም ያዝናናል ነው። አጋጣሚ ቤተሰብ ጋር እንድተሰባስበን እያየን ያንን ሲል ይሄን ያው የሰውየውን ቁጡነት የሰውየውን ስግብግብነት ያዩበት
ባሻ እንዴት እንደዚህ ያደርጋሉ የሚለው ከቤተሰብ ጋር እና እሱ ነው። እሱም ደግሞ ለኔ በጣም ፈን ነው የሰጠኝ፣ አዝናንቶኛል። የምወደው ኤፒሶድ የአኒቨርሰሪያቸውን ኤፒሶድ ነው። ደስ የሚል ኤፒሶድ ነበረ። የምወደው ሲን ደግሞ ሰሌ ፍቅረኛ ይዞ ገና ለመጥበስ እየሞከረ እሷን ለማማለል ሲሞክር ጠረጴዛ ጠልፎት ሲወድቅ ምናምን የነበረው ሲን የምወደው ክፍል 4 ይመስለኛል። የሰሌ ፍቅረኛ የሚለው ርዕስ ፍቅረኛውን ቤት አምጥቶ ሮማንቲክ ምናምን ነገር አዘጋጅቶ ከዛ የሚወድቅበት በብራት የሚጠፋበት ሲን ምናምን በጣም ያዝናናኛል። በጣም ደስ ነው የሚለኝ። በእርግጥ ብዙ ደስ የሚሉ ትዕይንቶች አሉ። ለኔ ግን ያ በጣም ደስ ይለኛል። እኔም በተመለከተ እንደ ዳኒ ሳይሆን እንደ ካሌብ ኳስ ተወዳለህ ለሚለው እውነት ለመናገር ከልጅነት ጀምሮ ኳስ መጫወትን በጣም ለፍያ ስላለው አልወድም። ግን አንዴ ግራ ገብቶኝ የሰፈር ልጆች በጣም ሁሉም ኳስ የሚወድ ነው ልጆችም ሆነን ትልቅም ሆነን ያየሁት ነገር ግን ብቻዬን ስሆን አስገቡኝ ብያቸው በረኛ አድርገውኝ ጥሩ በረኛ ነበርኩኝ። በረኛ ለፍያ የለውምና ብዙ መጋጋጥ የለበትምና ያ በረኛ ሆኜ ተጫውቻለሁ ልጆኛ አስታውሳለሁ። ከዛ ባሻገር ብሔራዊ ቡድን ሲጫወት እንደ ሀገር ስደግፍ እስከዛሬ ኃይለኛ ደጋፊ ተብለው ከሚታወቁት በላይ መደግፍ ይመስለኛል። በጣም ስሜት ኳስ በጣም ያደርጋል እንድታይ ያደርጋል። በተለይ አሁን ላይ ደረሰበት ደረጃ በጣም ትልቅ ነውና ሳይ በጣም በስሜት አያለሁኝ። ምን ጋር ጠላሁት ያስባለው በክለብ ደረጃ የነከሌ ክለብ ተብሎ ወጣቱ ላይ የሰፈረው መንፈስን አልወደውም። በጣም ራሳቸውን ለዛ ነገር አስገዝተው እንትናቸውን ረስተው መሆን የለበትም። ማድነቅ አንድ ነገር ነው፣ መውደድ አንድ ነገር ነው። ግን ራስን እስኪያስጥ መሆን አለበት ብዬ አላስብም። እሱም ተጨምሮ ይሆን አላቅም እንዲህ ስሜታዊ ሆኜ መደግፈውም ክለብ የለኝም። ግን ሳይ ደስ ብሎኛል፣ ኢንተርቴን ያደርገኛል። በክለብ ደረጃ አርኖ የነማ ክለብ ብዙ ስለማላቃቸው ክለቦቹን ግን እንትና ደስ ይለኛል። ሮናልዶ ነው አሁን አረብ ሊግ ውስጥ የሚጫወተው ልጅ እሱ ጎበዝ ልጅ ነው፣ ኳስ ያገባል። እድሜው በጣም በእግር ኳስ ረጅም እድሜ ያለው ልጅ ነው። ግን 17 ዓመት ምናምን ካላቸው በጣም ኢነርጂ ካላቸው ልጆች እኩል ተሰልፎ ኳስ ያገባ ሳየው በጣም አደንቀዋለሁ። አንድ ደግሞ በጣም ረጅም ልጅ አለ፣ የምን ክለብ እንደሆነ ሲቲ ምናልባት እሱ ልጅም እንደዚህ ኳስ ያገባል። ይሄን ያልካልኩ በማላቀው እግር ኳስ ውስጥ ጎበዝ ነኝ ማለት ነው። በህይወቴ እንደ ኳስ የምወደው ነገር የለም እዚህ ምድር ላይ። መጫወትም ማየትም በጣም ነው የምወደው። የማንቸስተር ደጋፊ ነኝ። ማንቸስተር መደገፍ የጀመርኩት 6 ዓመት 7 ዓመት እያለሁ ነው። ብዙ ታሪክ አለው፣ ሌላ ጊዜ አወራው ይሆናል። ግን በቃ የማንቸስተር ደጋፊ ነኝ። ከሀገር ውስጥ ደግሞ ጊዮርጊስ ነኝ። ሚስቴ አይደለችም መቼ ሚስቴ አትሆንም። እሷን ካጠፋች ስለመቆነጥጣት የኔ ሚስት ጨዋ ነች። በጥባጭ ልጅ አልገጠመኝም በእውነት ለመናገር። የሰሌ ዘፈኖች በጣም ነው ኢንጆይ ማደርገው። ወደ ቀረጻ ልንገባ ስንል ብዙ ዘፈኖች ይዘፍናል፣ የድሮዎቹንም የዝማሬዎችን ጭምር ማለት ነው፣ ተነሳ ተራመድን ጭምር ማለት ነው። እና የሆነ ቀን ያንን ሳይዘምር ቀርቶ በጣም ኦዶ ሆኖብኝ ነበርና ቆይ ደግሜ ጠይቀዋለሁ እሱንም የዛን ጊዜ የዛን ቀረጻ ዕለት ሳይዘፍን መቅረቱ ማለት ነው እንጂ ሙሉ እንትናችን ደስ የሚል ግሩፕ ነው፣ ደስ የሚል ቲም ነው የተዋቀረው።
ከፕሮዳክሽንም ሱስ ያለበት ልጅ የለም። እጅግ በጣም የምወደውና ያከበርኩትም ይሄንን ክሩ በጣም የሆነ ታይም ላይ ስፔሻሊ ያጣናቸው ወይንም መስራት ሲገባቸው ያልሰሩ ልጆች ነበሩ። በጣም ወጣቶች ሆነው ግን በሱስ ውስጥ የተጠመዱ አይነት ችሎታቸው ጥሩ ሆነው ለነገ ትልቅ ተስፋ የአገሪቷን የፊልም ኢንዱስትሪ ወይንም የቴሌቪዥን ሲሪየስ ሲትኮሞች ላይ ትልቅ ውጤት ያመጣሉ የማስባቸው ልጆች ሱስ ውስጥ ሆነው ብዙ እንዳይሰሩ የሆኑ ልጆች አውቃለሁ። እንግዲህ ላለፉት በርካታ ዓመታት እዚህ ሙያ ውስጥ እንደቆየው አሁን ላይ ግን የማያቸው ልጆች እጅግ የሚያስደምሙኝ አንዱም ነገር ይሄ ነው። ቀንና ሌት ቲም ውስጥ ያለው አካል ደግሞ በስነ ምግባርም የታነጸ ፍጹም በመከባበር ቦታውን ናፍቄ እንድመጣ ስለሚያደርጉኝ ይሄ መንፈሳቸው ደስ ይለኛል። እኛም በጥባጭ የለም ስም ለማጥፋት የተከደበት መንገድ በጣም ነው ያስደነገጠኝ። ካሌብ እናንተ በግል እናወራለን ችግር የለም። ግን ያው በጣም ደስ የሚለኝ ከተባለ በኋላ ነው። እኔ በርግጥ ተነሳ ተራመድም ልል እችላለሁ። አፌ ላይ የመጣው የሆነ ነገር ብቻ ዜማ ምናምን ነገር ደስ ይለኛል። ክሩ እንዲንቀሳቀስ ነው ባይዘው ሌላ ዓላማ የለውም። ዝም ሲል ስለሚጨንቀኝ ነገሩ እንጂ ለመበጥበጥ እንደተባለው ለመበጥበጥ አስቦ ሊያሰራን አልቻለም የሚባሉ ነገሮች በግል ምንፈታው ይሆናል። ኗሪውንም ቋሚውንም እንተያያለን ለማለት እንወዳለን። ጥፋት የሚያጠፋ የለም። ሁሉም አሪፍ ነው። ሁሉም ታዛዥ ናቸው። honestly speaking በጣም ነው ደስ የሚሉት። ልጆቻቸው አሉ በጣም ስራ ላይ በጣም ፋስት ናቸው። ልክ በቃ ልክ ስራ ሲጀመር ሁሉም ወደ ስራው ነው እና እንደውም የሻይ ብሬክ ምናምን ራሱ አያውቁም ብዙ እንዳያዩአቸው ከሆነ አሪፍ ነው። ሁሉም ኮሚትድ ነው ለስራው። ስለዚህ እንደዛ ሲሆን ደግሞ የሌላውን ሰው ኤነርጂ ያመጣል። አንዳንዴ ትንሽ አቤኒ ያስቸግረኛል። አቤኒ የሚያስቸግረኝ ምንድነው? አቤኒ ያስቸግረኛል። I'm just kidding። አቤኒ ደስ ስለሚለኝ anyway ሁላችሁ ነው ደስ የምትሉኝ። አመሰግናለሁ። ይሄን ጥያቄ ለኔ በጣም አብዛኛዎቹ የተለዩ ናቸው። በእውነት ማንንም ተለማለሳ ለኔ ልጆቹ ገና ከበር ስገባ ጀምሮ ነው ከታች ከጥበቃ ጀምሮ እስከዚህ ያለው ድረስ ለኔ በጣም ይመቹኛል። ከሌ ያስቸግራል ከሌ እንዲ ነው የሚል በጣም አክባሪዎች ናቸው። ለኔ ልዩ ክብር ስለሚሰጡኝ እንደው ምስጋና ነው ማቀርብላቸው። የነሱ ምስጋና ፍቅር ማሳየት ለኔ ጉልበቱ ነኛል። ስራውን በደንብ እንድሰራ ፍቅርን እንድጨምር በቃ በስራው ላይ እንድተጋ ነው እንጂ አይደል እኔ ከሊያስ የሚለው የለኝም። ጥፋት አይደል ግን በቃ ተፈጥሮ ነው። ላይትማናችን ሳሚ በቃ በጣም የሚያስናናኝ ሰው ነውና ሄድሴት አርጎ ስለሆነ የሚሰራው አይሰማንም። ስለዚህ ብዙ እቃዎችን እየደፋፋ ምናምን ነው ላይት የሚያስተካክለውና ሳሚዬን እንወዳለን። ቶታሊ ይለያያሉ ነው ማስበው። ዳኒ ረባሽ ነው ሲረብሽ አይዋለሁ ፍስክት ዜና አንድ ሲነ ዶላውን አምሮ ውስጥ የመጣው ነገር ነው። መርፌ ከነክሩ ሲዝ ዶክተርነቴን አስረስቶ አሚተኛነቴን አስታወሰኝ ነው አወጣኝ የሚለው ነገር አለውና እንደ ልጅ ያጠፋሉ። አንዳንዴ ባሎች ህፃኖች ናቸው ይባላል በተለምዶ ማለት ነው። እና ያን ልጅነቱን አይበታለው። ሙያው ላይ አክቹአሊ ሲሪየስ ነው። ሙያቸው ላይ ስፔሻሊ ዘርሽ ግንን ያለ ኦዲ ሆነ የሙያ ዲሲፕሊን ቢኖረውም እሱ ለሙያው ሲኒየር ነው። በደንብ አድርጎ ቢሰራ ባለሙያ ነው። ኖርማል ህይወቱ ላይ ግን ይሄ ቸልተኛነት ምናምን አይበታለሁኝ። ቸልተኛነቱ ላይ ሚስቱም ስትገልጽ ያለሁኝ ምናምን ግን ዶክተር ዳንኤል ያን ባህሪ አይበታለው። ቅን ነው። ቅንነቱ ጥሩነቱ ላይት ነው። የዛ አይነት ገጸ ባህሪ ነው ዳንኤል። ካሌብ ደግሞ የራሱ የሆነ ገጸ ባህሪ ያለው ገጸ ባህሪ ያለው
በዛ ደረጃ አይገናኙም ሁለቱ አይገናኙም ምናልባት እንትናቸው እድሜ እንደውም ዶክተር ዳንኤል ታናሽ ነው ካሌብ ታላቅ ከዛ አንፃር ወደ ኋላ ሄጄ ነው የምጫወተው የጎልማሳ ሳይሆን ትንሽ ወጣት አይነት ነገር አርጌ ነው የምጫወተው እኔ ጎልማሳ ነኝ ነገራችሁ ላይ በዛ ደረጃ እንለያያለን ያስባለሁ እኔና ኮኪ ብዙ አንመሳሰልም ግን ትንሽ ከኮኪ ጋር የሚያመሳስለን አሁን ኮኪ ሳያት በጣም ትደውላለች ለምሳሌ አሁን አይደለ ባሏ ጋር ትደውልና ከዛ በኋላ ሊራሱን እኮ ይችላሉ ምናምን ትላለች አንዳንድ ጊዜ እኔም አንዳንድ ነገሮች ሞክር ኦኬ ለን እንደዚህ ሊሆን እኮ ይችላል ብዬ ለሆኑ ሰከንዶች ምናምን ችላምላቸው ነገሮች አሉ ሌላው እንደኔ ትንሽ ፈጠን ትላለች ነው አሁን ሳወራም ቀስ ብዬ ማውራት አልችልምና ኮኪ ነው ማውራ ሳወራ ቶሎ ማውራ ከዛ በተረፈ አይ ቲንክ ትቀርባለች መሰለኝ ለኔ ይመስለኛል ብዙ ፓርታለስ እንቀራረባለን ብዬ አስባለሁ ከኮኪ ጋር ብዙም ባይሆን የተወሰነ ለኔ ትቀርበኛለች አልከበደችኝም ትንሽ ታደለና ባሻ የሚቀራረቡበት ነገር አለ ታደለም ያው ቤትም ይሉኛል ትንሽ ይቁጣ ነገር አለው ስለዚህ በቃ የሆነ ነገር ካላስደሰተኝ ወይም ቤትም ትንሽ ነገር ተናግሮ እንትናለ ከተባለ አይኔ ማፍጠጥ መቆጣቱ ያለ የባሻ ጋራ ይሄ ያመሳሰላል ትንሽ አይተው ነው ወይ የሰጠው የሚባልም ደረጃ ያደረሰው ለዛ ከሃይሚ ጋር ምንድነው መጋራው አክቲንግ መውደዷን መጋራው ባህሪ ነው ግን ደግሞ አንዳንዴ እንደሷም ሞኝነሽ ይሉኛል እና ቤኔዘር ጸሐፊዎች እና እንደሷ ባልሆንም ግን አይገስ ትንሽ እንትነላለው መሰለኝ ምንድነው ብቻ እሱ ነገራችን ሊሆን ይችላል የሚያመሳስለን እንጂ እንደሷ ቀበጥ አይደለሁም እውነት እንደዛ አይነት አለባበስ ምናምን አለብስም በእውነተኛው ህይወቴ ግን ይሄ ብቻ አንዳንድ ነገራችን ይመሳሰላል የዋህ ነኝ በርግጥ ብዙ ጊዜ አንድ ሰው ካራክተር ሲጫወት የተወሰነ ጸባይ ከራሱ ቴዲ ከሚባለው ራሱ ፐርሰናሊቲ ወደዛ ይሄዳል ምክንያቱም ቦዲውን ሊጠቀም ይችላል ቋንቋውን የሚያወራበትን መንገድ ስትራክቸሩም የኔ ነው ስለዚህ ሙሉ በሙሉ የተፈጠረ ካራክተር ነው ብዬ ማመን አልችልም ከኔ ከራሴ የምሰጠው ብዙ ነገር ሊኖር ይችላል አንድ ነገሩን ይመሳሰል ይችላል ያው ሴት ማናገሩ የሚፈራው ነገር ምናምን ያው እንደዛ አይነት ነገር ሊቀራረብ ይችላል እንጂ ኢንጂነር አይደለሁም ሰሌ ኢንጂነር ነው ካያቱ ጋር ነው የሚኖረው እኔም ካያቴ ጋር ነው ተወልጄ ያደኩት ግን ያው አያቴ በህይወት የለችም ነፍሷን ይማረው በቃ ብቻ አሉ አንዳንድ ነገሮች እንጂ ብዙ አይመስልም የተወሰነ ነገር ግን የሚመስለው ነገር አለ እንደ ባሻ አይነት ሰው ማቅ ይመስለኛል ግን እንዲ ከሌቢ አሁን ጥቀስልኝ ወይ መቼ ነው ያገኛቸው ብትለኝ አላቅም ግን አሉ እንደዛ አይነት ሰዎች በቃ ቀጥ ያሉ ሰዎች በራሳቸው እንትን ውስጥ የሚኖሩ ለሰዎች ስሜት ሳይሆን ለራሳቸው ስሜት ሞራል አድልተው የሚኖሩ ሰዎች አቃለሁኝና ባሻ የዛ አይነት ሰው ይመስሉኛል አሁን ላይ ስፔሻሊ እንደው ኮሜንትም ለማድረግ ሊሆን ይችላል ወንዶቹ ገጸ ባህሪዎች ልጅነት አይባቸዋለሁ ብዙ ሲትኮሞችም ላይ እኛ እንትን ላይ ኦን ኤንድ ኦፍ ይሆናል አንዳንዴ ወንዶቹ ልጅ ነገር ይሆኑና ሴቶቹ ሲሪየስ አይነት ደራሲው ሴት ነው እንዳለ ወንድ ነው እና ለሴቶቹ ጉልበት ሲሰጡ ያለውኝ ጥሩ ነው ያለ ሴቶች አብዮታችን ግቡን አይመጣም እና ወንዶቹ ከባሻ ጀምሮ ዶክተር ዳንኤልንም ዶክተር ዘሪሁንም ሰሌንም
ሳያቸው እንትን አይባቸዋለሁ። ይሄ ሃይባይ ይፈልጋሉ። በራሳቸው ቆመው ሲኤስ መንገድ የሚጠቁሙ ምናምን ሳይሆን ሴቶቻቸው ቀና ቀና ሲያደርጓቸው ያለውና ኔክስት እንትን ላይ ደራሲው ምን እንዳዘጋጀልን ካዘጋጁ ጋር ጠብቃለሁኝ በሚቀጥለው ኤፒሶድ። አሁን ላይ ግን እንደነዛ አይነት እንዳስብ አድርጎኛልና ጥያቄው ምን ነበር? እንደ ባሻ አይነት ሰው እኔ በፍጹም አይቻላቅ ባይዘዌ በጣም ነው የሚያዝናኑኝ። እኔ ባሻ ካሁን ምን አሉ አንድ ነገር በቃ ከመሬት ተነስተው የሚቀይሩበት መንገድ በቃ ለራሳቸው የሚሰጡት ቦታ ምንም ዴንታቢስ መሆናቸው ምናምን በቃ በጣም ነው የሚያዝናኑኝ የእውነት በጣም። እና በጣም ባሻ በጣም ማይ ፌቨራይት ካራክተር ናቸው በጣም ለኔ በጣም። እንዴ ሁሉም እኔ እንትና ብቻ ነው የሚያናድሩኝ፣ ባሻ ብቻ ነው የሚያናድሩኝ እንጂ ደስ ይሉኛል። እንደውም የባሌ ገጸ ባህሪ በጣም ነው የሚያስቀኝ። ምክንያቱም እንደዛ አይነት ፕሮፌሽናል የሆነ ሰው ቤቱ ሲመጣ ሌላ ሰው ነው። ብዙን ሰው የሆኑ ቦታዎች እናገኛቸውና ቤታቸው ስለማንሄድ ነው። ይሄ ቤታቸው ሄደን ማናያቸው ሰዎች አሉ አይደል? አንዳንድ ጊዜ አንዳንድ ሰዎችን እናያቸውና ፕሮፌሽኑ እኮ እንደዚህ ነው ምናምን ሲባል እግዚአብሔርን እንደዚህ ነው በስማ ምናምን እንላቸው ሰዎች የሉም። አሁን የሚሰራው ስራና ያለበት ፕሮፌሽን በጣም የተለያየ ነውና በቃ ያስገርመኛል ሁሌ የሱ ካራክተር በጣም የሚገርመኝ። ሲትኮሙ ላይ ሁሉም በጣም ያዝናኑኛል። በይበልጥ ግን የሚያዝናኑኝ ሰሌና ባሻ። ሰሌ በጣም በቃ አልችልም ከሱ ጋር መስራት። ባሻ ደግሞ ካራክተራቸው በቃ በጣም የሚያዝናና ካራክተር ነው። እንዴት ነው አባትን በዚህ አይነት ካራክተር አይተን ስለማናቅ ወጣ ያለ ካራክተር ነውና በጣም ያዝናኑኛል። የራሴም ካራክተር ታዝናናኛለች። ያናድዳሉ በዛ ልክ እንትን ማለታቸው ግን በጣም ተመልካችን ካናደደ እኔንም ከተናደድኩ ያው ራስን መኮፈስ እንዳይሆንብኝ ተጫውቼዋለሁ ብዬ ነው የማስበው። እንደ ታደለ ጥሩ ልጅ ነው። በከለራቸው የሚመሳሰላል ባልና ሚስት ቢሆኑ ለልጅ ፈቅድለታለሁ። በባሻ ግን ያው እሱም የሚሰራውን ስራ ያውቃል። ባሻም የሚደረግባቸውን እሳቸውም ተንኩል ነው በባሻ ደረጃ። በታደለ ግን ሆኖ ለሚጫወተው ሁለቱም ትዳር ቢመሰርቱ ደስ ይለኛል። እኔ በትክክለኛ ህይወቴ ጋር ከማንም ሰው ጋር መኖር የምችል ሰው ነኝ። በተለይ የራሴ ብዬ ካሰብኩት ሰው ጋር በጣም ታጋሽ ሰው ነኝ። ልክ ኮሚትድ ነኝ ለሁሉ ነገር። የሆነ ነገር ነው ብዬ ካሰብኩኝ ያንን ነገር በቃ የትኛውንም አይነት እንትን ዋጋ መከፈል ሰው ነኝ። ስለዚህ እንደዛ መሆን የምችል ይመስለኛል። ከኮኪ ጋር የሚያቀራርበኝ ነገር እንደዛ ይመስለኛል። ኮኪ አሁን ስገልጻት አሪፍ ናት፣ ተጫዋች ናት፣ እንደዛ አይነት ባላላት አስቸጋሪ። ይሄ አንዳንዴ ምን አይነት ደነዝ ነው ምናምን የሚያስብል ነው የሱ ካራክተር የሚያናድድና ያንን ችላ ከዛ ሁሉ ጋር ደግሞ ሰው የሆነ ነገር ሲሆን ደግሞ እንደገና ያለው ነገር አስተካክላ ይሄ ነው ብላ ላይክ ልክ እንደ ልጅም እንደ እህትም እንደ በቃ በደንብ ፕሮቴክቲቭ ናት በጣምና በጣም ነው የምወደው። የኮኪ ባህሪ በጣም ነው ደስ የሚለኝና እንደዛ ከማንም ጋር መኖር የምችል ሰው ነኝ እኔ። ሰው እንደ ጄሪ ሃይሚ እንትን ናት፣ የዋህ ናት። ይሄ እንዴት ነው መጥፎነት ምናምን የለባትም፣ ግን ለሰው ፕራይቬሲ የማትሰጥ አይነት ሴት ናት እና አክቲንግ መውደዷ ምናምን ከኔ ጋር ሞር ልንመሳሰል እንችላለን፣ ግን ብዙ ነገሮችን ደግሞ አታስተውልም። እንዴት ነው ለሰዎች ፕራይቬሲ አትሰጥምና ወይ በስማም እንደሷ ግን መሆን አልፈልግም። እኔ እጠነቀቃለሁ፣ ፕራይቬሲ እሰጣለሁ ነት
በሲዝን 2 ላይ ስፔሻሊ ብዙ ነገር ጠብቃለሁ እኔ የመጀመሪያው ይዞን የመጣው ነገር አለ ያሟሟቅነው ነገር አለ 2 3 ስንል የበለጠ ጥልቅ ምንል ይመስለኛል ስፔሻሊ ከእኔና ባለቤቴ ትልቅ ነገር ይጠብቀናል ብዬ አስባለሁ ብዙ ምን ሰራቸው ነገሮች አሉ ብዬ አስባለሁ ፕሌዩ የተገነባበት ነገር አለ ስፔሻሊ ሁለታችን ሆነን የራሳችን ህይወት ያየንበት ሲን ትንሽ ነበር አሁን ግን መቼት ኖሮን ህይወት ኖሮን በደንብ በሲትኮም ውስጥ ገዝፈን እንኖራለን ብዬ አስባለሁ ያዝናናል በጣም ያዝናናል ነገሮች አሉ ከባለቤቴ ጨዋነት ጋር አፍሮ ብዙ የሚያምሩ ነገሮች ይጠብቁናል ያስባለሁ እንግዲህ በደስታ ነው እኔ ከመስራት በላይ ለማየት ነው እየጓጓ ያለሁት ያኔም እንደዛ ነው የተሰማኝ የነበረው ስክሪፕቱን ሳየው ማየት ነበር የናፈቀኝ ሳየው እንደምወደው እርግጠኛ ነበርኩ እውነት ለመናገር ይሄኛውን ደግሞ በጣም እንደናፈቀ አድርጎኛል ቃል ምገባው 100 ክፍል እንደምንሄድ ነውና 100 ክፍል አብራችሁ ለመቆየት ትግስት ካላችሁ አለን እንግዲህ ሲዝን 2 ላይ በእርግጠኛነት በጣም ብዙ ነገሮች እንደሚኖሩ እናስባለሁ ብዙ ያልታዩ ነገሮች አሉ ስለ ኮኪ በርግጥ በትንሽ ሌሎች ሰዎችም እንዳሉኝ እኔም ቼክ ሳረጋው በትንሽ ሲኖች የኮኪ ባህሪ የተገለጸ ነው ቀላል ነው እሷን አንደርስታንድ ለማድረግ ከዚህ በኋላ ግን የሚመጡ ቻሌንጆች አሉ ይመስለኛል በትዳራቸውም ላይ እንደገና በኑሮም በሁሉም ነገር ስለዚህ አሪፍ ነገር እንጠብቃለን የሚያስቅም የሚያስተምርም በቃ በጣም የሚያዝናናም ነገር ያላቸው ይመስለኛል እንደዛ ነው የምጠብቀው ያው እስካሁን ስላላወኩት ለኔም ሰርፕራይዝ ነውና ያው ከምገምተው ግን እንደዛ የሚሆን ነው የሚመስለኝ ሲዝን 2 ላይ እንግዲህ ትናንት የነበርነው እንደ ትምህርት የሰራነው ነው እንደ አንድ ግብአት ወስደን ሲዝን 2 ላይ በተሻለ መንገድ ከዚህ የበለጠ አቅም ኃይል ጨምረን ጥሩ ሲዝን 2 ደባላማችን ይዘን እንመጣለን ብዬ አስባለሁ እና በዛ የተሻለ ጥሩ ደባላማች ይመጣል እንግዲህ ባሻም በዛው ከተመልካች ባገኙትም ጉልበት ተነስተው በደንብ የተሻለ አክቲንግ ሰርተን እንመጣለን ብዬ አስባለሁ ይሄን እንጠብቃለን ምዕራፍ 2 እንግዲህ የተለየ ነገር ይዞ ይመጣል ብዬ አስባለሁ ትራንዚሽን ነው ሌላ ደግሞ ትልቅ ምዕራፍ ነው የሚሆነው አዲስ ታሪክ አዲስ ስቶሪ ይዞ ይመጣል ብዬ አስባለሁ እኛም ደግሞ በትወና በደንብ ከዚህ የተሻለ ቆንጆ ስራ ይዘን እንመጣለን ሙሉ ክሩ በጣም ፕሮዳክቲቭ ስራ ስለሆነ የሚሰራው የተሻለ ስራ ይዘን እንመጣለን ብዬ አስባለሁ እና ጠብቁ በጉጉት እንግዲህ የተሻለ ሁሌ መቼስ ስራ ሲሰራ ሲዝን 1 ከሲዝን 2 ደግሞ በቃ ትንሽ አድጎ መምጣት አለበት ሲዝን 2 ብዬ ስለማስብ የተሻለ ነገር ይዘን እንመጣለን ብዬ ነው ማስበው እውነት ለመናገር ከታሪክ አንፃር ከትወናም አንፃር ከሴቲንግ አንፃር ከሁሉም አንፃር የተሻለ ስራ ይዘን እንመጣለን የሚል ግምት አለኝ ያው ኦዲየንሱን ስለምናከብር ነው ለኦዲየንሱ ይመጥናል የምንለው ከኛ አቅም በቃ አሟጠናችን ለመስጠት እንሞክራለን የተሻለ ትዝናናላችሁ ብዬ አስባለሁ